እና እንድጨርስልኝ አድርጊልኝ እያለች እንግዲህ እመቤቴን በጸሎት እየጠየቀቻት ይገኛል ማለት ነው። እኔ ሌላ ምንም አልፈልግም። አባቴ ለኔ ምን እንደሆነ ታውቂያለሽ። እባክሽን አንቺ ጠብቂልኝ እያለች እንግዲህ ጸሎት እያደረገች ይገኛል ማለት ነው። ሌሊቱን እንቅልፍ ነስቷት በጣም እየተጨነቀች ይገኛል። እንግዲህ ወይዘሮ የሜላት እናት ከሜላት ጋር አልተኛም ብላ ሰላምና እርግብ በተኙበት ክላስ ሄዳ ትቀሰቅሳቸዋለች ማለት ነው። እና ሰላም ምንድነው እሱ አስቱ ምንድነው እሱ እየተፈጠረው እያለች ሰላም ከእንቅልፏ ተነስታ አያቷን ትጠይቃታለች። ተነሽ በያት ማንሽ ስሟ እሷን ቀስቅሻት እያለች እንግዲህ አስቴር ትጮኻለች ማለት ነው። ተነሺ በያት እኔ እዚህ ነው የምተኛው፣ ተነሺ በያት ቀስቅሻት እያለች ሰላምን እንግዲህ አስቴር ትጎተጉታታለች ማለት ነው። እናትሽ እማዬስ ብላ አስቴርን ሰላም ትጠይቃታለች። እናትሽ ምን እያለች አስቴርም ትመልሰላታለች። እንዴ ከእሷ ጋራ ለምንድን ነው ያልተኛሽው ብላ ሰላምም አስቴርን ትጠይቃታለች። ደግሞ ከእሷ ጋር ተኝቼ መብረቅ ይጮህብኝ እንዴ ብላ አስቴርም ትመልስላታለች። ሰላምም እንዴ የምን መብረቅ ብላ ለአያቷ ትመልስላታለች። አጨቅጭቅኝ ባክሽ ብላ አስቴርም ትመልስላታለች። ተነሽ በያት ብላ ሰላምም እርግብ እርግብ እያለች እርግብን ትቀሰቅሳታለች። አስቴርም እንዲህ ምን አይነት ግንድ ነች ሁልጊዜም እንደዚህ ነው የምትተኛው ብላ ትላታለች ማለት ነው። እንዲህ ነች አስትዬ ብላ ሰላምም ትመልስላታለች። ሴት ልጅ እኔ እስከማውቀው ድረስ እንደዚህ ነፍሷን አታ መተኛት የለባትም እያለች አስቴርም ትመልስላታለች። አስቴርዬ እንግዲህ እርግብ ይሄው እንደዚህ ነች ብላ ሰላምም እንግዲህ እየቀሰቀሰቻት ትገኛለች ማለት ነው። ከዛ እርግብም ተነስታ ከመኝታዋ ምንድነው እሱ ብላ ተንጠራርታ አስቴር ትፈልግሻለች ብላ ሰላምም ትላታለች። እርግብም አስቴር ደግሞ የማነች ብላ ትመልስላታለች። ሰላምም ምን ተነሽ ባክሽን ብላ ሰላምም እርግብን ትላታለች። አስቴርም ትስቃለች። እንዴ አስቴር ማነች አልኩኝ እንዴ ብላ እርግብም ተነስታ ትላለች። ሜላትም አልሽ እኮ እንዴ አልታወቀሽም እንዴ ብላ ሜላትም ትላታለች። እንቅልፍ ወስዶኝ ስለነበረ ሳላውቅ ነው የተናገርኩት ብላ እርግብም ለአስቴር ትመልስላታለች። በያሁን ትንሽና ቶሎ ብለሽ ሜላት ጋር ሂጂሽ እና ተኚ ብላ አስቴርም እርግብን ትላታለች። እርግብም ለምንድን ነው ብላ ትላለች። ተነሽ አልኩሽ እኮ ብላ አስቴርም እርግብን ትላታለች። እሺ በቃ አትቆጪኝ ወጥቼ እተኛለሁ ብላ እርግብም ትላታለች። ሰላምም ምን ተፈጥሮ ነው አስቱ ብላ ሰላምም አስቴርን ትጠይቃታለች። አርፈሽ ተኚ አንቺ ዝም ብለሽ እምቢ ካልሽ ድራሽን ነው ማጠፋሽ ብላ አስቴርም ሰላምን ትላታለች። እሺ በቃ እተኛለሁ ብላ ሰላምም ትላለች። እርግብም እንግዲህ ተነስታ ከመኝታዋ ወደ እናቷ ወደ ሜላት ትሄዳለች ማለት ነው። አስቴርም ከሰላም ጋር ወጥታ አልጋው ላይ ትተኛለች። ሰላምም እቀፊኝ እንጂ ብላ እቅፍ አርግታት ከአስቴር ጋር ትተኛለች። እርግብ ቆማ ተናዳ ወገቧን ይዛ እዛው ጋር ቆማ ቀረች ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልዩ ሰላም ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ እንግዲህ ኖላዊ ክፍል 49 መጥቻለሁ። ይህን ቪዲዮ እስከ መጨረሻ ድረስ በማየት ቤተሰብ እየሆኑ እያልኩኝ እቀጥላለሁ ማለት ነው። እንግዲህ ሰላምም ከአያቷ ጋር ተኝታለች። እርግብም እንግዲህ በንዴት ወደ ሜላት ታመራለች ማለት ነው። ሰላምም ምን ያነጫንጭሻል እያለች እንግዲህ ከአያቷ ጋር እየተጨቃጨቀች ወደ መኝታቸው አምርተዋል። እርግብ በጣም ተናዳባታለች በአስቴር። ኖላዊ እና አሲር እንግዲህ ኖላዊ ሕክምና እዛው ሆስፒታል እንዳሉ ሀናን ሂጂ ብሏት አሲር እኔ አድራለሁ ዛሬ ብሎ ከአሲር ከኖላዊ ጋር ይተኛል ማለት ነው። ኖላዊም እንግዲህ ሀኒ ወደ ቤት ጥላቸው በመሄዷ በጣም ተጨንቀዋል። ቀስቅሰውት ከተኛበት እሱም እዛው ቁጭ ያለበት እንቅልፍ ይዞት
ይቀሰቅሳቸዋል ኖላዊ ማለት ነው። ውይ አስደነገጥኩ እንዴ ብለው አሲርን ኖላዊ ይሉታል። እረ ችግር የለውም ምን ነው አመሞት እንዴ ብሎ አሲርም ኖላዊን ይጠይቃቸዋል። አይ ማመምስ አላመመኝም ትንሽ ጨነቀኝ ልጄ ብለው እሳቸውም ይመልሱለታል። አሲርም እንዴ ምን ሆነሃል ብሎ እሱም ይጠይቃቸዋል። ሀንዬ ምን ሆናለች ብለው እሳቸውም ይጠይቁታል። እንዴ እና ምን ሆኖ ነው የምትጨነቁት ብሎ አሲርም ይላቸዋል። ቆይ ምን ሆና ነው ጥላኝ ሄደችው ብለው አሲርን ይጠይቁታል። እንዴ እኛ አይደለን እንዴ ሂጂ ብለን ያልናት ብለው አሲርም ይመልስለታል። አይ ቢሆንም ሀንዬ የሆነ ነገር ሆና ነው እንጂ አንገቷ ላይ ገመድ ቢገባ ጥላኝ አትሄድም ብለው እሳቸውም ይመልሱለታል። ፋዘር ግን ለምንድን ነው መጨነቅ የምትወዱት ብሎ አሲርም ይጠይቃቸዋል። ወድጄ ነው ልጄ ብለው እሳቸውም ይሉታል። ፋዘር ሀና ምንም ነገር አልሆነችም እኔ ስላስጨነቅኳት እንጂ የሄደችው ብሎ እሱም ይመልስላቸዋል። አይ ልጄ አይመስለኝም ብለው እሳቸውም ይጨነቃሉ። ሀንዬ የሆነ ነገር ሆናለች ብለው እሳቸውም ይመልሱለታል። እዚህ ባደረች ብለው ነው እንደዚህ የምትጨነቁት ብሎ አሲርም ይጠይቃቸዋል። እንደሱ ማለቴ አይደለም ብለው እሳቸውም ይመልሱለታል። ግን የሆነ ነገር ከኔ ባትደብቅ ኖሮ አትሄድም ነበር ብለው እሳቸውም ይሉታል። አሲርም እና ምን ልደብቅ ትችላለች ብለው ይመልሱለታል። ችግሯን ነዋ ብለው እሳቸውም ይመልሱለታል። የምን ጭንቀት ብሎ እሱም ይመልስላቸዋል። እና እሱን እንድትነግረኝ አይደለ የምልህ የምጠይቅህ ብለው እሳቸውም ይመልሱለታል። ኧረ ፋዘር አረጋጉት እንጂ ብሎ አሲርም ይላቸዋል። አሁን እሺ ደውለህ ታገናኘኛለህ ብለው አሲርን ይጠይቁታል። ማንን ሀናን ነው ብለው እሱም ይለዋል። አዎ ሀናን ነዋ ብለው እሳቸውም ይመልሱለታል። እንዲህ አሁን በዚህ ሰዓት ያመማት መስሏት አትጨነቅም ብሎ እሱም ይመልስላቸዋል። አይ ድምፄን ስትሰማ ትረጋጋለች ብለው እሳቸውም ይመልሱለታል። ካሉ እሺ ግን ሽንት ቤት ደርሼ ልምጣ ብለው አሲርም ይመልስላቸዋል። ምን ሆነ አሲር ምን ሆነሃል ብለው እሳቸውም ይጠይቁታል። ሽንቴን ወጥሮኝ ነዋ ፋዘር ብሎ እሱም ይመልስላቸዋል። እኔ ባልቀሰቅስ ኖሮ ሱሪ ላይ ልለቀው ነበር ብለው እሳቸውም ይጠይቁታል። እሱም እየተንጠራራ እንደዛ ነገር ነው ብሎ ይላቸዋል። እና እሺ በቃ ሽንቴን ሸንቼ ልምጣና አገናኘዋለሁ ብለው ስልኩን ይዞ ወደ ሽንት ቤት ያመራል ማለት ነው። እሳቸው እንግዲህ ልባቸው ነግሯቸዋል። ሀኒ እንቅልፍ ነስቷት ስለ እሳቸው ሕክምና በጣም እየተጨነቀች ይገኛል ማለት ነው። እንግዲህ እርግብ ወደ ሜላት ልትተኛ ወደ ሜላት ክላስ ወዳለችበት ታመራለች። ሄዳ ሜላት ወይ ልጄ መጣሽ ብላ እርግብን ትጠይቃታለች። እማዬ ግን እናትሽ ምን ሆና ነው ብላ እርግብን ሜላትን ትጠይቃታለች። ወይ ልጄ አስደነገጠችሽ አይደል ብላ ሜላትም እርግብን ትጠይቃታለች። ኧረ በስመ አብ መብረቅ እንኳን እኮ እንደሷ አይጮህም ብላ እርግብም ለእናቷ ለሜላት ትመልስላታለች። እሷ ያለችው ካልሆነ እሷ እንደዚህ ነች ብላ ሜላትም ለእርግብ ትመልስላታለች። በዚህ ሁኔታማ የምንዛለቅ አይመስለኝም ብላ እርግብም ለሜላት ትላታለች። ግን መቼ ነው ወደ ቤቷ የምትሄደው ብላ እርግብም ሜላትን ትጠይቃታለች። በቃ እሺ ነይ ትሄዳለች ድክም አለሽ አይደለ ብላ ሜላትም እርግብን ትነግራታለች። አይ አይደለም ከእንቅልፌ ስለቀሰቀሰችኝ እንጂ እኮ ደህና ነኝ ብላ እርግብም ለሜላት ትመልስላታለች። ነይ በቃ የኔ ልጅ አሁን እናትሽ እቅፍ አርጋሽ ስትተኛ ይተውሻል ብላ ሜላትም ትላታለች። እሺ በቃ እማዬ ብላ እርግብም አጠገቧ ሄዳ ቁጭ ትላለች። ከዛን እቅፍ አርግታ እርግብም ሜላት ትላታለች። እርግብም እማ እንዴት እንደምወድሽ እኮ እማደርግሽ ብላ ትላታለች። ሜላትም እኔም እኮ በጣም ነው የምወድሽ ብላ ትመልስላታለች።
ግን ምን ያደርጋል አንቺ ብትወጂኝ እህትና ወንድሜ እንዲሁም እናትሽ አያቴ ምንም አይወዱኝም ብላ እርግብም ለሜላት ትላታለች። አረ እንደዚህ አይደለም ብላ ሜላትም ትላታለች። መውደድንማ አይወዱኝም፣ ግን በልጅነቴም እንደዚህ ነው የሚጠሉኝ ማለት ነው ብላ እርግብም ለሜላት ትጠይቃታለች። አይ ልጄ እንደዛ አትበይ፣ በጣም ነው የሚወዱሽ ብላ ሜላትም ትመልስላታለች። እና ካዲያ እንደዚህ ከወደዱኝ ለምንድን ነው የሚጠሉኝ ብላ ትላታለች። ሁሉም ነገር አዲስ ስለሆነባቸው ነው፣ ግራ ገብቷቸው ነው ብላ ሜላትም ትላታለች። ግን የወንድምና የእህቴን እንኳን ለምጄዋለሁ፣ የአንቺ እናት ነው አዲስ የሆነብኝ ብላ እርግብም ሜላትን ትላታለች። እሷም ስላልተረዳችሽ እንጂ እኮ ያን ያህል ከባድ አይደለችም ብላ ሜላትም ትመልስላታለች። እና እንድትወደኝ ምን ማድረግ አለብኝ ብላ እርግብም ሜላትን ትላታለች። አይ እንድትወደሽ ጥሩ ልጅ ሆኝላት ብላ ሜላትም ትላታለች። እማዬ በእኔ ምክንያት ምንም ነገር በክፉ ነገር ስምሽ እንዲነሳ አልፈልግም ብላ እርግብም ሜላትን ትላታለች። እኔ በአንቺ መቼም ቢሆን በክፉ ተነስቼ አላቅም ብላ ሜላትም ለእርግብ ትመልስላታለች። እናትሽ በእኔ ምክንያት ተጣልታ ነው አይደለ ከአንቺ ጋር አላድርም ብላ የወጣችው ብላ እርግብም ሜላትን ትጠይቃታለች። አረ እንደሱ አይደለም ብላ ሜላትም ትመልስላታለች። አንዳንድ ጊዜ የምታደርገው ነገር ለእኔም ግራ ይገባኛል፣ ዝም ብላ ነው ብላ ሜላትም እርግብን ትላታለች። እስቲ እማዬ እሺ ንገሪኝ፣ እሷ እንድትወደኝ ምን ማድረግ አለብኝ ብላ እርግብም ሜላትን ትላታለች። እሺ ምን እንደምታደርጊ እነግርሻለሁ ብላ ሜላትም ለእርግብ ትላታለች። እንግዲህ ሜላት እናቴ እንድትወድሽ እጇን ሳሚያት፣ እንደዚህ አድርጊያት እያለች ትመክራታለች ማለት ነው። ያው እርግብም እንደሚጥሏት ገብቷታል። ሀኒ እንግዲህ አሲር ኖላዊ አገናኘኝ ብለው እንዳሉት ስልኩን ደውሎ አሲር ሀና ጋር ይደውልላታል ማለት ነው። ሀናም እንዴት በዚህ ሰዓት ይደውላል? ወይኔ አባዬ ምን ሆኖ ይሆን እያለች ተደናግጣ ስልኩን ታነሳዋለች ማለት ነው። ምን ሆኖ ነው አባዬ ምን ሆኖ ነው በዚህን ሰዓት የምትደውለው ብላ ድንግጥቅጥ ብላ እና ምን ሆኖ ነው በዚህን ሰዓት የደወልክልኝ ብላ ሀኔም ትለዋለች። አይ ስላስጨነቁኝ ነው፣ ደውልና አገናኘኝ ልጄ ደህና ባትሆን ነው ብሎ